1 ሚሊዮን ብር የፈጀ የኢንቴሪየር ዲዛይን ፕሮጀክታችንን እናስጎብኛችሁ። ሰላም እንዴት ናችሁ? አምበር ኢንቴሪየር ዲዛይን ነን። ዛሬ የምናስጎብኛችሁ አንድ አፓርትመንት የሰራነውን ስራ ነው። ይህን ፕሮጀክት ስንቀበለው 4 ታይፖሎጂዎች ነበሩ። ከነሱ ውስጥ አንዱን ነው የምናስጎበኛችሁ። እዚህ ስራ ላይ ዲዛይን ላይ ኢንቮልቭድ ነበርን፣ የዲዛይን ፕሮሰሱ ላይ። እንደምታዩት ሳሎን ላይ ስንገባ ኮመን ብለን ለሁሉም ሰው ሲውተብል ነው ተብሎ የሚታሰብ ከለር መርጠን የጀመርነው። እንደምታዩት ስንገባ የምናገኘው ሊቪንግ ሩም አለ፣ ዳይኒንግ ኤሪያ አለ፣ ኦፕን ኪችን አለ። እነዚህ የተጠቀምናቸው ስፔሶች ፈርኒቸሮቻችንንም ጭምር ለሁሉም ሰው ሲውተብል እንዲሆን፣ እንዲሁም ከለር ቾይዛችንን ስንጠቀም ደግሞ ለኪራይ የሚያገለግል ስፔስ ስለሆነ እንደ ገስት ሃውስ ተደርጎ ስለሆነ የሚከራየው ለሁሉም ሰው ሲውተብል እንዲሆን ተደርጎ በከለር ዋይዝ ሰው አኮሞዴት በማድረግ ዋይዝ፣ እንዲሁም ደግሞ አዘ ሆል ዲዛይን ከለር ስንመርጥም ማቴሪያል ቴክስቸሮች ስንመርጥም ለሁሉም ሰው ሲውተብል እንዲሆን ተደርጎ ነው። እንደምታዩት ወል ፓናሎች አሉ። ግድግዳ ላይ የተጠቀምናቸው ከለሮች ከክላይንቶቻችን ጋር በዚህ መሰረት ካታሎጎችን ተጠቅመን የትኛው ከለር ለየትኛው ታይፖሎጂ 4 ለሆነ የተጠቀምነው። ዛሬ የምናስጎበኛቸው አንደኛውን ቢሆንም 4ቱን ስናስጎበኛችሁ የከለር ዲፍረንሱ እንዴት እንዳመጣ ነው በደንብ ዲቴል እናወራለን። እዚህኛው ላይ ግን የከለር ቶናችንን ሞር ወደ ክሬም እና ወደ እንጨት ከለር ሆኖ በእነዚህ የማቴሪያል ሳምፕሎች ኮንሲደር አድርገን ነው የሰራ ነው። አፓርትመንቱ 4 ቤድሩም አለው። አንደኛው የሰራተኛ ራሱን የቻለ ቤድሩም ነው። እንደምታዩት አሁን ደግሞ ማስተር ቤድሩማችን ከሳሎናችን ጋር ሪሌት ተደርጎ ነው የተሰራው። አንድ ቤት ዲዛይን ሲደረግ ሳሎኑን ሌላ ሰው፣ መኝታ ቤቱን ሌላ ሰው፣ ኪችኑን ሌላ ሰው፣ እንደዛ አይነት ስሜት እንዳይሰማ ቲም አፕ ተደርጎ ነው የሚሰራው እና ማቴሪያል አጠቃቀማችን፣ ዲዛይናችን፣ ጂፕሰም፣ ላይት እንዲሁም ሴራሚክ አጠቃቀማችን ሪሌተብል መሆን መቻል አለበት። ማስተር ቤድሩማችንም ላይ የምታዩት እሱ ነው። በጣም ተጠበን የሰራ ነው። እዚህ ዲዛይን ላይ ምንድነው ሽንት ቤቶቻችን ብዙ ጊዜ ሌፍት አውት የሚሆኑ ስፔሶች ናቸው ዲዛይን ለመደረግ። እዚህ ላይ ፎከስ አድርገን የሰራ ነው። ሴራሚክ አጠቃቀማችን፣ የሚረር አስተቃቀሉ፣ የሻወር ሄድ የቱ ጋር መሆን አለበት፣ በምን መልኩ ዲዛይን መደረግ አለበት ብለን የማስተርም የሌሎችም ሽንት ቤቶች በደንብ በዚህ መልኩ ዲዛይን ተደርገዋል። ኮሪደሮቻችን አልፈን ደግሞ የምናገኛቸው ሌሎች ቤድሩሞች አሉ። እንዳልኳት ባለ 4 ቤድሩም ስለሆነ እነሱም ቤድሩሞች ላይ እንደምታዩት ዝም ያሉ ከለሮች፣ እንዲሁም ደግሞ ማስተር ቤድሩም ጋር ሳሎኑም ጋር ሪሌትድ የሆኑ ዲዛይኖችን የሰራንላቸው። ቁምሳጥኖቻችን ለማስተሩ ሲሆን የራሱ ዋኪንግ ክሎዜት ስላለው የራሱ የቁምሳጥን ስፔስ አለው። የሌሎቹ ደግሞ ከራሳቸው ጋር ሪሌትድ የሆነ ቁምሳጥን ይኖራቸዋል። እነዚህ የምታያቸውን ሳምፕሎች ብዙ አይነት የከለር ታይፖች አሉ፣ እንዲሁም የማቴሪያል ታይፖች አሉ። እነዚህ የምታዩቸው ኤምዲኤፍ እና ሶሊድ ውድ ተብለው ለሁለት ይከፈላሉ የእንጨት ስራዎቻችን። አሁን የነዚህ ልዩነት ምንድነው? ውስጡ ኤምዲኤፍ ነው፣ እነዚህ ደግሞ ውስጣቸው ሶሊድ ነው። የእንጨትና ኤምዲኤፍ ተብሎ ተለይቷል። እዚህኛው ፕሮጀክት ላይ የተጠቀምነው ሶሊድ ውድ የሚባለውን ነው። ሶሊድ ውድ ሲሆን ሞር ዲዩራብል ነው። ለውሃ ሰብጀክትድ ቢሆንም የመበላሸት ቻንሱ ዝቅተኛ ነው። በእነዚህ ማቴሪያሎች ነው የተጠቀምነው። እንደ ዲዛይን ኪችን ካቢኔቶቻችን እንደምታዩ የነዚህ ከለር ቲም ውስጥ ገብተው ቤቱን ዋርም እንዲያደርግ አድርገውታል። ሌግዠሪም ሆኖ ሲምፕል መሆን እንደሚችል በዚህ ዲዛይን አይተናል። ሌግዠሪ አፓርትመንቶችን ዲዛይን ማስደረግ ስትፈልጉ መጀመሪያ ያው የዲዛይን ሌአውቶቻችሁ ምን ይመስላሉ የሚለውን ስተዲ እናደርጋለን። ከእናንተ ጋር ኮሚኒኬት እናደርጋለን። ምን አይነት ዲዛይን ነው የምትፈልጉት፣ የቤትስ ለማን ነው የሚሆነው የሚለውን ነገር ዲቴይል እናወራለን። በዛ መሰረት ቤዝ አድርገን ዲዛይኖቻችሁን እንሰራላችሁ። 2 አንድ አይነት ቤቶች ሰጥታችሁን 2 ክላይንቶች የተለያየ ዲዛይን ይወጣልና ከእናንተ የምናገኘው ግብአት ቤዚክ ነው። ለኪራይ ነው፣ እኛ ልንኖርበት ነው፣ ለቤተሰብ ነው፣ ምን ያህል ፋሚሊ ያለን፣ ብዙ ጥያቄዎች ይኖራሉና የእናንተ አኗኗርን ቤዝ አድርገን ነው ዲዛይን የምንሰራው፣ ማቴሪያል የምንመርጠው፣ ፊኒሽንጋችንን የምንሰራው። ይሄ በዲዛይን ስቴጅ ያለ ስራ ነው። በሌሎች ቪዲዮዎች ደግሞ ፊኒሽንግ ላይ ጨርሰን ፈርኒቸርን ሰርተን ጨርሰን የምናሳያችሁ ፕሮጀክቶች ይኖራሉ። እስካሁን ስለተከታተላችሁ እናመሰግናለን። በሚቀጥሉት ቪዲዮዎች ቆንጆ የሆኑ ዲዛይኖች እና መሬት ላይ ወርደው ደግሞ ክላይንቶች ጥሩ ስሜትን የፈጠሩ ብዙ ፕሮጀክቶች እናሳያቸዋለን። እናመሰግናለን። አምበር ኢንቴሪየር ነን። ለበለጠ መረጃ ማሰራት የምትፈልጓቸው ነገሮች ካሉ ከስር በተቀመጠው ኮንታክቶቻችን ኮንታክት ማድረግ ትችላላችሁ። እናመሰግናለን።